እግዚኡ መርሃ ዮርዳኖስ አፍአ እግዚኡ መርሃ ዮርዳኖስ አፍአ ወበህያ ዮሐንስ በስመ አብ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ የማኅበረ ተዋሕዶ ኦርቶዶክስ አባላት የቅድስት ቤተክርስቲያን ልጆች የመንፈስ ቅዱስ ልጆቻችን ሁላችሁም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት እንደዚሁም ለቃና ዘገሊላ በዓል በሰላም በሕይወት ጠብቆ አደረሰን አደረሳችሁ እያልን መልካም ምኞታችንን እንገልጻለን። በዓሉን በተመለከተ መልእክት እንዲያስተላልፉ የእንኳን አደረሳችሁ መልእክቱን ጨምሮ ደግሞ ከዛ በተጨማሪ በዚህ የጥምቀት በዓል ያለው የእግዚአብሔር መንፈስ ቅዱስ መልእክት የእግዚአብሔር መልእክት ምንድን ነው? ለእኛ በበዓሉ እናገኘው ጥቅም ምንድን ነው? በበዓሉ የተደረጉ ተአምራት የተከሰቱ ክስተቶች ምን ምን ናቸው? ለበዓሉ እኛ የሚጠበቅብን ነገር ምንድን ነው? የሚሉትን በማንሳት መልእክት እንዲያስተላልፉልን ለልጆቻቸው ከመልካም ምኞታቸው ጋራ የበዓሉ መልእክት እንዲያስተላልፉልን ከኔ ጋር አብረው የተጋበዙት ክቡር አባታችን መልአከ ብርሃን ቆሞስ ዶክተር አባ ጴጥሮስ ሰሎሞን የታላቁ ገዳም የምስካየ መድኃኔዓለም ገዳም ስብከተ ወንጌል ኃላፊና የቦርድ ጸሐፊ እንደዚሁም የቅድስት ሥላሴ ዩኒቨርሲቲ መምህርና የዲፓርትመንት ኃላፊ አባታችን የማኅበረ ተዋሕዶ ኦርቶዶክስም እንደዚሁ አገልጋይ አባታችን ናቸው። አባታችን እንኳን ደህና መጡ ብላለሁ። እንኳን ደህና መጡ፣ እንኳን አደረሰዎት። እንግዲህ በመግቢያ ላይ እንደተናገርኩት የማኅበረ ተዋሕዶ ኦርቶዶክስ ልጆች በዩቲዩብ በቲክቶክ እንደገና በፌስቡክ በዋትስአፕ እና በሌሎቹ ሚዲያዎች ይህንን የእርስዎን መልእክት እየተቀባበሉ ያስተላልፉታል እና በዚህ በዓሉን በተመለከተ ጥምቀትና ቃና ዘገሊላ አብሮ ተያይዘው ነው የሚከበሩት እና የእነዚህ በዓላት መልእክት ምንድን ነው? በበዓላቱ ያለው እግዚአብሔር ያደረገው ተአምራት የከሰተው ቸርነት ያሳየው ቸርነት ለእኛ ለልጆቹ ለእግዚአብሔር ልጆች ያደረገው ነገር ምንድን ነው? በምንድን ነው የሚዘከረው? እና በዚህ ላይ መልእክቶችንና የእንኳን አደረሳችሁ መልእክቶችንና ምኞቶችን እንደዚሁም የበዓሉን ታሪክ እግዚአብሔር ባቀረበው